السلام عليكم ورحمة الله وبركاته ለተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኙ 17 ሀገራት የጥቁር ገበያ ምንዛሬ ዋጋ ዝርዝር የዋጋ መረጃ እንዲሁም ደግሞ ወሳኝ የሆኑ የጥያቄያችሁን ምላሽ እንሰጣለን። ቪዲዮአችንን ላይክ ሼር በማድረግ አብራችሁን ቆዩ። የጥቁር ገበያ ምንዛሬ ዋጋ በዛሬው ዕለት ጨመረ ወይንስ ቀነሰ አብረን እናያለን። በቅድሚያ የምናየው የጥያቄ ምላሽን በተመለከተ ነው። ከዚህ በፊት አስተካክዬ ነበር የመጣሁት ስልኬ ተበላሽቶ ስለነበር አፕሊኬሽን አያወርድም ነበር። አሁን አዲስ ስልክ ሲቢኢ ባንክ ኮኔክት አውርጄ ነበር፣ ኮድም ተልኮልኝ ነበር፣ ግን ስገባ 00 ነው የሚለው፣ ሂሳቤን አያሳየኝም፣ ተባበረኝ ይላል። ይሄን በተመለከተ በመላው ዓለም የምትገኙ የቻናል ቤተሰቦች አድማጭ ተመልካቾቻችን በአጠቃላይ ይሄን ድምጽ የምታደምጡ እንዲሁም የባንክ አካውንት ሀገር ቤት ያላችሁ በተለይ ደግሞ ስደት ላይ ያላችሁ ሁሉ የባንክ አካውንት አላችሁ፣ ከዛም ስደት ከሄዳችሁ በኋላ ሁሉን ነገር አስተካክላችሁ ምናምን ይሆናል የሄዳችሁት። በስልካችሁ አማካኝነት ኢትዮጵያ መጣችሁ እያለ ባንክ ሄዳችሁ የንግድ ባንክንም ሆነ የሌሎች የራሳቸው ሁሉም ባንኮች የራሳቸው የሆነ አፕሊኬሽን አላቸው በኢንተርኔት አማካኝነት የሚገለገሉበት ወይም ደግሞ ደንበኞቹ እንዲገለገሉበት የሚደረግ ማለት ነው። ይህም በተመለከተ ራሱ ባንክ ላይ ሄዳችሁ ኢትዮጵያ ያላችሁ አስተካክላችሁ ከሆነ በኢንተርኔት አማካኝነት ውጭ ሀገር ሆናችሁ አካውንታችሁን ማንቀሳቀስ ትችላላችሁ። ነገር ግን አሁን እህታችን በምትለው መንገድ የባንክ አካውንትን ውጭ ሀገር ላይ ሆኖ ኮድ በመላክ አፕሊኬሽን አውርዶ ሂሳብን ማንቀሳቀስ አይቻልም። ይሄ እናንተ የምትለውት ባለሳሳት እህት የምትየው ሲቢኢ ኮኔክት ማለት የዶላር አካውንት ነው። ያ ደግሞ ዶላር ተቀማጭ የምታደርጊበት ወይንም ደግሞ ዶላር ተቀማጭ የምናደርግበት ነው እንጂ የባንክ አካውንታችን ላይ ያለን ገንዘብ ሙሉ በሙሉ ሊያሳየን የሚችል አፕሊኬሽን አይደለም ማለት ነው። ምክንያቱም ብዙ ጊዜ ደጋግመን የምንናገረው ነገር እናንተ ውጭ ሀገር ሆናችሁ ስልክን በመጠቀም ብቻ አፕሊኬሽን አውርዳችሁ የባንክ አካውንታችሁን ማንቀሳቀስ አትችሉም። ምክንያቱም ይሄ ራሳችሁን ከአደጋ የምትከላከሉበት መንገድ ወይንም ደግሞ ባንኮች ገንዘባችን ችግር ላይ እንዳይወድቅ አደጋ ላይ እንዳይወድቅ ሌሎች አጭበርባሪዎችና እንዲሁም ደግሞ በስልክ አማካኝነት የሚሰሩ ስራዎችን በማጭበርበር እኛ ችግር ውስጥ እንዳንወድቅ የሚደረግበት ዋነኛ ምክንያት ነው ማለት ነው። ይሄን ችግርና ይሄን አደጋ ለመከላከል የሚሰራው ስራ ምንድነው? በቀጥታ እኛ ባንክ ሄደን ነው ይህን ጉዳይ ማስተካከል የምንችለው። ስለዚህ በስልክ አማካኝነት ካለንበት ቦታ ሆነን የምናወርደው አፕሊኬሽን ገንዘብ ተቀማጭ የምናደርግበት ዶላር ተቀማጭ የምናደርግበት ይሆናል። ከዛ ውጭ ግን ባንክ አካውንታችን ላይ ያለውን ሳንቲም ሊያሳየን የሚችል አሰራር እስካሁን ድረስ ምንም አይነት የተዘረጋ ነገር የለም። ሁለተኛውና ሌላኛው ጥያቄ ሳዑዲ ሪያል በባንክ ወደ ኢትዮጵያ ሲመጣ ወይም ደግሞ ሲላክ ስንት ነው ባንኮች ዘርዝረው የሚሰጡት? ለምሳሌ በአዋሽ ባንክ በኩል 1000 ሪያል ቢላክልኝ ተዘርዝሮ ስንት የኢትዮጵያ ብር ይሆናል ይላል። ይህም በተመለከተ የአዋሽ ባንክም ሆነ ሁሉም ባንኮች የሚሰሩበት አሰራር የምንዛሬ ዋጋ ይለያያል። በአዋሽ ባንክ አንድ የሳዑዲ ሪያል እስከ 44 ብር ይሆናል። እንዲሁም በሂጅራ ባንክ እስከ 45 ብር ከምናምን ይሆናል። ያ ብቻ ሳይሆን ደግሞ ገንዘቡን የምትልኩበት መንገድ ይለያያል። እናንተ ከ1000 ሪያሉ ላይ መላኪያ ይቀነስ ምትሉ ከሆነ ይህን ያህል ነው ብለን ልንነግራችሁ አንችልም። ምክንያቱም በብዙ አይነት መንገድ ስለሚላክ፣ ለምሳሌ በዌስተርን ዩኒየን ከተላከ ራሱ ሪያሉ ስለሆነ የሚደርሰው ከሀገር ቤት ሆናችሁ ወይንም ደግሞ ከሀገር ቤት ላለ ዘመዳችሁ ብትልኩ ዌስተርን ዩኒየን የመላኪያ ሂሳቡ ከፍ ያለ ነው፣ ወደድ ይላል። ነገር ግን ለቤተሰቦቻችሁ ከላካችሁ በኋላ ቀጥታ ሪያሉ ወይንም ደግሞ ዲርሃሙ ስለሆነ የሚደርሳቸው እስከ ጉርሻው ድረስ የሚደርስበት ሁኔታ አለ። እንዲሁም ደግሞ ቀጥታ ከሆነ ወደ ዶላር ተቀይሮ ከዛም ዶላሩ ነው ወደ ኢትዮጵያ የሚላከው ማለት ነው። ያ ደግሞ በሚሆን ሰዓት ባለው የምንዛሬ ዋጋ ነው የሚደርሳችሁ ማለት ነው። ስለዚህ አሁን ባለው ነባራዊ ሁኔታ ወደ ዶላር ሳይቀየር 1000 የሳዑዲ ሪያል በሂጅራ ባንክ 45150 ብር እየተዘረዘረ ይገኛል። ይሄ መላኪያን ሳይጨምር እንዲሁም ደግሞ ወደ ዶላር የሚቀየር ከሆነ ወደ ዶላር የሚቀየረውን ሳይጨምር ወይንም ደግሞ ቅናሽ ሳይደረግበት የሚታሰብ ሂሳብ ነው ማለት ነው። አሁን በቀጥታ የምንዛሬ ዋጋ መረጃችን እንመልከት። ቪዲዮአችን ላይክ ሼር አድርጉ። በቅድሚያ የምናየው ዛሬ
የኢማራቶችን ዲርሃም በተመለከተ ነው። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 ኢማራቶች ዲርሃም 4982 ብር እንደሚሸጥና አንድ ኢማራቶች ዲርሃም 49 ብር ከ82 ሳንቲም እየተሸጠ ይገኛል። ይሄን ቪዲዮ የምትከታተሉት የት ሀገር ሆናችሁ ነው? ኮመንት ላይ አስቀምጡልኝ። ብዙ ኮመንት ያገኘውበት ሀገር ወይንም ደግሞ ብዙ ተከታይ ካለኝ ሀገር በቀዳሚነት ማስደመጣችሁ ይሆናል። በዛሬው ዕለት ከፍተኛ ኮመንት ያገኘሁት ወይንም ደግሞ ብዙ ተከታይ እንዳለኝ የተረዳሁት ዱባይ ስለሆነ በመጀመሪያ የኢማራትን አስደምጫለሁ ማለት ነው። በመቀጠል የምናየው የአሜሪካን ዶላርን በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 18296 ብር እንደሚሸጥና አንድ የአሜሪካን ዶላር 182 ብር ከ96 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። ዩሮ እናስከትላለን። 100 ዩሮ 20927 ብር እንደሚሸጥና 1 ዩሮ 209 ብር ከ27 ሳንቲም እየተሸጠ ይገኛል። ቀጣዩን ተረኛ የሚይዘው የስዊዝ ፍራንክን በተመለከተ ነው። 100 የስዊዝ ፍራንክ 22807 ብር እንደሚሸጥና አንድ የስዊዝ ፍራንክ 228 ብር ከ07 ሳንቲም እየተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ አስነብበዋል። በዚህም ትናንትና ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር በዛሬው ዕለት ጭማሪ አሳይቷል። በመቀጠል የምናየው የሳዑዲ ሪያልን በተመለከተ ነው። 100 የሳዑዲ ሪያል 4874 ብር እንደሚሸጥና አንድ የሳዑዲ ሪያል 48 ብር ከ74 ሳንቲም እየተሸጠ ይገኛል። ቀጣዩን ተረኛ የሚይዘው የኢኳታር ሪያልን በተመለከተ ነው። 100 የኢኳታር ሪያል 4817 ብር እንደሚሸጥና አንድ የኢኳታር ሪያል 48 ብር ከ17 ሳንቲም በመሸጥ ላይ ይገኛል። በመቀጠል የምናየው የሳውዝ አፍሪካን ራንድ በተመለከተ ነው። 100 የሳውዝ አፍሪካን ራንድ 1058 ብር እንደሚሸጥና አንድ የሳውዝ አፍሪካን ራንድ 10 ብር ከ58 ሳንቲም በመሸጥ ላይ ይገኛል። በመቀጠል የኩዌት ዲናር እናያለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ እንዳስነበበው ከሆነ 100 ኩዌት ዲናር 58875 ብር እንደሚሸጥና አንድ የኩዌት ዲናር 588 ብር ከ75 ሳንቲም በመሸጥ ላይ ይገኛል። በመቀጠል ፓውንድ ስተርሊንግ እናስከትላለን። 100 የፓውንድ ስተርሊንግ 24466 ብር እንደሚሸጥና አንድ ፓውንድ ስተርሊንግ 244 ብር ከ66 ሳንቲም በመሸጥ ላይ ይገኛል። በመቀጠል የቻይና ዩሃን እናያለን። 100 ቻይና ዩሃን 2696 ብር እንደሚሸጥና አንድ ዩሃን 26 ብር ከ96 ሳንቲም በመሸጥ ላይ ይገኛል። በመቀጠል የአውስትራሊያን ዶላር እናያለን። አንድ የአውስትራሊያን ዶላር 126 ብር ከ98 ሳንቲም በመሸጥ ላይ ይገኛል። ካናዳን ዶላር እናስከትላለን። አንድ ካናዳን ዶላር 128 ብር ከ85፣ ኢንዲያን ሩፒን 1 ብር ከ92፣ እንዲሁም ቱርኪ ሊሬን በተመለከተ 3 ብር ከ91 እየተዘረዘረ ይገኛል። የባህሪን ዲናር በተመለከተ 48511 ብር እንደሚሸጥና አንድ ባህሪን ዲናር 485 ብር ከ11 ሳንቲም በመሸጥ ላይ ይገኛል። ጆርዳን ዲናር 258 ብር ከ07 ሳንቲም በመሸጥ ላይ ይገኛል። በመቀጠል ኦማን ሪያል እናስከትላለን። 100 የኦማን ሪያል 47587 ብር እንደሚሸጥና አንድ የኦማን ሪያል 475 ብር ከ87 ሳንቲም የተሸጠ እንደሚገኝ የወጣው መረጃ ያሳያል።